እንደዛ ባክሁን ኦርቶዶክስ ልክ ናት ብለህ የሰበከው ቪዲዮ አለኝ። እኔ ለምስክር የለብኝ ኦርቶዶክስ አትሁን ምናምን ልልህ አይደለም፣ ሁኔታው ስለምታውቀው ማለት ነው። አንተ ኦርቶዶክሳውያን ኦርቶዶክስ ነህ ብለው ልባቸው እንዳይወድቅ አልተጠመቅም፣ እነሱ ጋር አልሄድክም። ኦኬ እኛ ደግሞ የወንጌል አማኝ ነው ብለን ደግሞ እንትን እንዳንለ ሁኔታ ሁሉ የወንጌል አማኝ አይመስልም። ስለ እንደ ድሮ ብትሆን ደምሮ አንድ ሰው ነበር አይፎን ራሱ ገዝቶ የሚልክልና አረ እኔ ምንም ችግር ችግር የለውም። እኔ አሁንም አለው ኦርቶዶክስ በመረጃ ነው እኮ ኦርቶዶክስ ይኸው በመረጃ እኮ ነው። እኔ እኮ ያለ መረጃ ነው እንጂ የሚሄደው እኮ ባንቺ አይደለም። መጠመቁ ደግሞ አይቀርም። ኦርቶዶክስን ቢሆንም ችግር የለውም። የምጠይቀው ጥያቄ ሁሉ ሊመለስልህ አይችልም። አሁን ለምሳሌ እዚህ ጋር ብር እየተዋጣ ነው። ማንም ሰው እንትኑን ግልጽ ክፍት ሆኖ እንትን ሊያደርግህ አይችልም ደምረው። ስለዚህ ወይ ከነሱ አለው ኦርቶዶክስ ነህ ብለው እንዳያምነህ አልተጠመክም፣ አልሄድክም እነሱ ጋር። እኛ ደግሞ የወንጌል አማኝ ነን ብለን እንዳናምነህ እንቅስቃሴ አይመስልም። ስለዚህ በዚህ ሁኔታ የሰማኝ ስላልሆነ ዝም ልልቅ። አሁን ተመለስ እሺ። ስለዚህ በዚህ ሁኔታ ብር ራሱ ለማዋጣት አይመችም። አሁን አንድ ላይ አልሰማሽም? እሺ ምን መሰለህ ችግሩ? አልሰማሁሽም። አንዴ አሁን ይሰማል? ከእንደገና ድገም። ስልክ ገብቶብኝ ነበር። አሁን ይሰማል? እኔ እያልኩ ያለው አሁን ይሰማል። አሁን ይሰማል። ቀጥይ። ኦርቶዶክሳውያን ኦርቶዶክስ ሰጠኛለች ሀና። እንዴ በጣም የኔ ተወዳጅ ናት፣ የኔ ተወዳጅ ናት። የፈለገችውን ብትል እናቴ ሀናን ሰማታለሁ። ቀጥይ ውዴ። ችግር የለውም። እንትን ኦርቶዶክሳውያን ኦርቶዶክስ ነህ ብለው ልባቸው እንዳይወድቅ አልተጠመቅም፣ እነሱ ጋር አልሄድክም። ኦኬ እኛ ደግሞ የወንጌል አማኝ ነው ብለን ደግሞ እንትን እንዳንለ ሁኔታ ሁሉ የወንጌል አማኝ አይመስልም። ስለዚህ መሀል ላይ ነህ። ስለዚህ ምንድን ነው የምጠይቀው ጥያቄ ሁሉ ሊመለስልህ አይችልም። አሁን ለምሳሌ እዚህ ጋር ብር እየተዋጣ ነው። ማንም ሰው እንትኑን ግልጽ ክፍት ሆኖ እንትን ሊያደርግህ አይችልም ደምረው። ስለዚህ እኔ ያለኝ ምክር ምንድን ነው አንድ ላይ ሆን። እኔ ችግር የለብኝ ኦርቶዶክስ አትሁን ምናምን ልልህ አይደለም፣ ሁኔታው ስለምታውቀው ማለት ነው። አንተ ያው እንግዲህ 10 ምናምን ዓመት ነው አይደለ በጌታ። ስለዚህ ታውቃለህ፣ ያውም ቴዎሎጂ ተመረቀሃል። ስለዚህ ይሄ ትክክል ነው ይሄ ትክክል ልልህ ሳይሆን ግን አሁን ያለበት ግን ትክክል እንዳልሆነ ግን ልነግርህ እፈልጋለሁ ደምረው። ስለዚህ ማንም የሚያምን ሰው የለም እኮ ወንዴ፣ እነሱም አያምኑህም። ገባ? እሺ አይ ችግር የለውም። እነሱ አያምኑም። እነሱ እኮ ያውቃሉ እኔ ጴንጤ እንደሆንኩኝ እኮ ያውቃሉ። ይኸው ያውቃሉ እኮ ጴንጤ እንደሆንኩ። ይንገሩሽ፣ ያስረዱሽ። ይኸው ደምረው ጴንጤ ነው ጴንጤ አይደለም። ኦርቶዶክሳውያን ንገሯት እስቲ፣ ደምረው ጴንጤ ነው ጴንጤ አይደለም ንገሯት። ይኸው ንገሯት፣ ጻፉላት በኮመንት ሁላችሁ፣ ኦርቶዶክስ ሁላችሁ ጻፉላት። እኔ ኦርቶዶክስ አንድ ሚዩት ቆይ አንዴ ሲስተር፣ እኔ አሁን ኦርቶዶክስ አይደለሁም ጴንጤ ነኝ አይደለም። ስለዚህ ጴንጤ ነኝ ጴንጤ አይደለሁም ንገሩት እስቲ። በኦርቶዶክሳውያን አይን አይቻ እኔ ጴንጤ እንደሆንኩ ነው የሚያውቁት። ይኸውልሽ ጴንጤ እንደሆንኩ ነው የሚያውቁት። ገባሽ? ጠያቂ ጴንጤ ነኝ እኔ አሁን ጠያቂ ጴንጤ ነኝ፣ ተወያይ ጴንጤ ነኝ። ይህን ነው የማውቁት። አልሳደብም። ገባሽ? አልሳደብም። እኔ ስድብ እኔ አልበረታታም። እኔ ስድብ እኔ ጋር መቶ እንዲሰድብ አልፈልግም። እኔ እያልክ ያለሁት ኦርቶዶክሳውያንማ ጴንጤ እንደሆንክ ነው የሚያ ምክንያቱም ኦርቶዶክስ ነህ እንዲሉ ሂደው እነሱ ጋር መጠመቅ አለብህ። ገባ? ስለዚህ እነሱ ጋር ሄደህ አልተጠመቅም። ግልጽ ነው። እኛ ደግሞ በራሱ ነው እንጂ የሚሄደው እኮ ባንቺ አይደለም። መጠመቁ ደግሞ አይቀርም። ኦርቶዶክስን ቢሆንም ችግር የለውም። አንድ እህት አለች። እኛ ደግሞ እኛ ቢመጣ ደስ ይለናል፣ ግን እንትን ብዙ ማትጫኑ ጥሩ አይደለም። ነገራችን ላይ እና
እሺ እኔ አሁን አንቺ አንድ ጥያቄ ልጠይቅሽ ለአንቺ። እኔ ከወንጌላውያን አማኞች ወይም ደግሞ እኔ ፔንቴኔ ብዬሻለሁ፣ ፔንቴም እንደውም እየነገሩ ነው። ከወንጌላውያን አማኞች የስተት ትምህርት ይሄ ስተት ትምህርት ነው፣ ይሄ እንደዚህ ነው፣ ይሄ እንደዚህ ነው፣ ይሄን አልቀበልም ብዬ ያልኩበት ነገር አለ? አንቺ አለ ንገሪኝ እስኪ። እንደዛ ባትሆን ኦርቶዶክስ ልክ ናት ብለህ የሰበከው ቪዲዮ አለኝ። እኔ ለምሳሌ ኦርቶዶክስ በመረጃ ነው እኮ ኦርቶዶክስ ይኸው በመረጃ እኮ ነው። እኔ እኮ ያለ መረጃ አይደለም እኮ ይኸው በመረጃ እኛ ምን ሰብከው ወንጌል አላማዋ ግቧ ይኸው እዚህ ጋር እኮ አንብቤ እኮ ነው። ይሄ የኢትዮጵያ ኦርቶዶክስ አውቃለሁ። ስማ እኔ እኮ ጠይቄያለሁ። በ5 አዕማደ ምስጢራት ብቻ ኦርቶዶክስ መሆን ይቻላል ቢጠይቅ እኮ እንደማይቻል ተነግሮኛል። የቤተክርስቲያናት ዶግማ ቀኖና አይደለም። ዶግማ አላት፣ ቀኖና አላት። እግዚአብሔር ምስክር። ይሄኛው ማለት ይሄኛው ብፁዕ ወቅዱስ አቡነ ማትያስ ብፁዕ ወቅዱስ አቡነ ማትያስ ያሉበት አንድ ላይ ሁለተኛ አዘጋጁ ማመሰለሽ አዘጋጁ ሊቀ ትጉሃን እስክንድር ገብረ ክርስቶስ እና ዋና አዘጋጅ እንዲሁም መልአከ መዋዕይ ቀሲስ ሳሙኤል እሸቱ ምክትል ዋና አዘጋጅ የሆኑበት የታተመበት ትንሣኤ ዘጉባኤ ማተሚያ የትኛው የኦርቶዶክስ መጽሐፍ ትንሣኤ ዘጉባኤ ማተሚያ ከገባ በተአምር ሳይታይ የግለሰብ ቢሆንም እኮ ግለሰቡ የጻፈው ጽሁፍ ግለሰቡ የጻፈው ጽሁፍ እዚህ ጋር ያሉት ፓትሪያርኮች አሉ። እዚህ ጋር ሲስተር ለምን ታታርጊ ወይ ችግር ነው። ቀደም አኬን ሳይቀር ገብቼ ጠይቄው በ5 አዕማደ ምስጢራት እንደውም እሱም የእውነት መሆን መስሎት በደንብ ተጨናንቆ ነበር የመለሰልኝ። አይቻልም ማለት እስ ንገሪኝ። ለእኔ ጠይቂኝ። ይኸው ለእኔ ጠይቂኝ። አንተ ኦርቶዶክስ ነህ? ጠይቂኝ። ቢሆንም ምንም ችግር አንቺ ልጅ ለምንድነው ጣልቃ መገቢው? ግን በጌታ ስም እንዴ ምን ሆነሽ ነው? ማባባስ እኮ ነው የምታደርገው አንቺ እንዴ አታባብሽ እንጂ። ይኸውልሽ አንድ ኦርቶዶክስ አማኝ ቪዲዮ ሊቃውንት የተናገሩትን አሰማሻለሁ። ዶክተር ያረጋል አበጋዝ ዲያቆን ዶክተር ያረጋል አበጋዝ የተናገሩትን የጻፉትን በተለይ መድሎተ ጽድቅ የሚል መጽሐፍ ቁጥር 1 እያነበብን ነው። እስከ ምዕራፍ እስከ ገጽ 120 ገብተን ዲያቆን ያረጋል አበጋዝ አይ ቲንክ በፒዲኤፍ አለ መሰለኝ መጽሐፉ፣ እርግጠኛ አይደለሁም። እሳቸው የቅዱሳን ምልጃ ሲያነሱ ኦሪጂናል አለ ወደ ሰማይ ይጸልያል ብሎ ወደ ሰማይ ወደ ቅዱሳን ይጸልያል ብለው ማስረጃው ከሰጡት ሁለተኛ ጴጥሮስ ነው አንደኛ ያለውን ስጋ የማርፍበት ቀን በደረሰ የሚለውን እሱን ነው የጠቀሱት። ስለዚህ ወይ በኢየሱስ አራና አስገቧት። ምንድነው የሆነው? ነይ እናት ያንቺዬ ስገብኝ እኮ ቅድም ቅር አለኝ እኮ እኔ ጠዋት ላይ ስለምንሽ ምናምን 30 ሺህ ብር እስካሁን 1500 ብር ገብቷል። 1500 ብር። አረ ማንም ሊያስወድሽ አይችልም። ሞዴሬተር እንደ ይጽፋል ማንም ሊያስወድ ማን እንደዚህ እንደ ንቅል ነው ማለት ነው። እኔ ሞዴሬተሮች 10 ናቸው አይደል? ልንገርሽ በምን እንደሆነሽ ልንገርሽ እኔ አዳምጪ። እኔ እንደዚህ ወጥቼ እዚህ መልሼ ስመጣ አውርድሽ ገባሽ? ይሄ ነው እንጂ ማንም ሊያወርድሽ አይችልም። እዚህ ቤት በጣም ከብዳለሁ። በጣም ከባድ ነኝ እኔ። ችግር የለም ግን ደምሮ ምንድነው አሁን እንትን የሆነው ዲያቆን አንድ ሺህ አስገብቻለሁ። ትክክል አይቻለሁ። 1000 አስገብተሻል። ቴንኪው ቀጥሽ ውዴ። እና ኦርቶዶክስ ሆነ ወደ ቅዱሳን መጸለይ አለመቻል ገባኝ። አሁን እኮ የኛ
ጥሩ ሰው ስንት ብር ነው ያስገባው? ጥሩ ሰው እሺ፣ ጥሩ ሰው ስንት ብር ነው ያስገባው? አስገብቻለሁ ነው ያልከው? ጥሩ ሰው ደሜዋ እንዴት ነህ? ሰላም ነህ? አለና ሰላም ነው፣ እግዚአብሔር ይመስገን። ሀኒ ኧረ አንተ ስማት፣ ሀኒን እውነት ቀስ ብለህ ስማት። 1200 አስገብቼልሃለሁ። ቴንኪው አባቴ፣ እግዚአብሔር ያክብርልኝ። ስለዚህ 27 ሺህ ብር ቀረ። እሺ ችግር የለው፣ እሰማታለሁ። እህቴ ልጅ 27 ሺህ ብር ቀርቷል። ጋይስ እህቴ ናት፣ ጣጣ የለው። እኔ እና እሷ ጠዋት ብቻ እምባዬን አመጣችብኝ እንጂ በጣም እምባዬ መጣ። ጠዋት ቤት ስመጣ እምባዬ እኮ ነው የመጣው። እና እምባዬ ነው የመጣው። ያ እኔ ያየሁት ቪዲዮ በጣም የሚገርም ቪዲዮ ነው። ነው አድርግጭ የሆነ እኮ እኔሆን እስልምና አንቺ እስልምና ኢትዮጵያ ውስጥ በተአምርና በተአምር እንዲስፋፋ አንፈልግም። እስልምና ኢትዮጵያ ውስጥ ለመስፋፋት እድል ፈንታ እያገኘ ያለ አሁንም የሚናገሩትና የሚያስተምሩት የወንጌል አማኞችና ኦርቶዶክሳውያን በሚያደርጉት ድቤትና በሚያደርጉት መወራወር ነው። የሆነ ነገር እየለቀሙ ይኸው ክርስትና ይሄ ነው እያሉ እያጣጣሉ ብዙዎችን አዳብረው 70% ኢትዮጵያ ውስጥ ከ100% 70% ሙስሊም ከሆነ ኢትዮጵያ የሽሪያ ሕግ ተዳዳሪ ትሆናለች። ስለዚህ በወንጌላውያን አማኞችና ኦርቶዶክስ ምን ትሰራለች? እኔ ወንጌል ሰራለሁ ትተሌለ እንዴ? ምን ትሰራለች ኦርቶዶክስ? ወንጌል አማኞች ምን ይሰራሉ? ወንጌል አማኞች ምን ይሰራሉ? መጣላት ከኦርቶዶክስ ጋር ምን ጥቅም አለው? ከኦርቶዶክስ ጋር መጣላት ምንም ጥቅም የለም። እኔ ይቺ ወንጌል ሰብካለ ጉልላቴ እንትን የምትለው ቤተክርስቲያን የጥንቱ የጠዋት የምትለው ምን ትሰራለች? እስላም 70% እስኪሆን ወንጌል እሺ፣ ላንብብልሽ አንዴ ላንብብልሽ። ይኸው ምን እንደምሰራ ላንብብልሽ። አንዴ ላንብብልሽ የኔ ውድ ላንብብልሽ። በቃ ይሄ ነው አላማዋ፣ ግቧ አላማ ይሄ ነው። ወደ ብሩ ወዳለው ሻለ ወደ አየር አታይዘሽ ብር ይሰብሰብልኝ። አንድ 5 ደቂቃ ስጭኝ፣ 5 ደቂቃ ብቻ። የጻፈውን ሴት ነው በነገራችን ላይ። ኦኬ እሺ፣ 5 ደቂቃ ብቻ፣ 5 ደቂቃ ብቻ፣ 5 ደቂቃ ከ50 ነው ከ55 እንትላሉ። በዚህ 27 ሺህ ብር 1200 1000 ብር 2500 100 ብር 150 ብር ምናምን 3000 ብር 27 ሺህ ብር ይቀረኛል። 27 ሺህ ብር የምችሉት ሰዎች በዚህ አካውንት አስገቡልኝ። የምችሉት ሰዎች በዚህ አካውንት አስገቡልኝ። እስክሪንሹት አድርጉና በዚህ አካውንት በሲቢ ብር ማስገባት የምትወዱ ሰዎች ደግሞ አስገቡልኝ። እርፍ አድርጉኝ ጋይስ። አይፎን ስልክ ልገዛ ነው፣ ስልክ ለመግዛት ነው። ይሄኛው ስልክ ብዙ በቃ የሚያሰረኛለ። ስለዚህ ወንጌላውያን አማኞች ፑሽ እያደረጉ ነው። አያችሁ፣ ይሄ ስልክ አያችሁ አለ። ይሄኛውን በአገ ሳንታይዘሩ ማጥበው ይሄ ከፊት ያለውን ይሄኛውን አገር ሳንታይዘር በቃ ማጥበው። አያችሁ፣ ልክ እንደዚህ ነበር የሚደበዝዘው ይሄኛው ማለት ነው። ይሄኛው አሁን ግን ማለት ነው ፑሽ አድርጉልኝ ያላችሁን። እስቲ ዳይ ፑሽ እስቲ ዋን ሞር ታይም። በኢየሱስ ምንድን ወደ የሚወጋኝ እሺ ብራዘር፣ እንደዚህ አትጻፍ አባቴ፣ እንደዚህ አይጻፍም። እሺ ኖር ነው። እሺ እንደ ድሮ ብትሆን ደምረው አንድ ሰው ነበር አይፎን ራሱ ገዝቶ የሚልክልና። አረ ለእኔ ምንም ችግር የለውም። እኔ አሁንም አለው። ቆይ ለምን ምንድነው የምታስገባው? ፕሮሚስ ካልገባ እሺ አንተ ብሎክ ነው የምትደረገው። ምክንያቱም የሚያሾፍ ሰው እዚህ ቤት አይገባምና ብሎክ ትደረጋል። የሚሳደብ ሰው ማንም ሰው እዚህ ጋር የሚሳደብ ልትሞት ነው። እሺ ብሎክ፣ አንተ ለሞት ሳይሆን ህይወት ልዘራ ነው። ብሎክ የሚሳደብ ሰው ምን የሚል ሰው ቻው። አመለካከቷን አባቴ ኦሪጂናል አትጻፍ። እሺ ብሎክ ነው ማድረጋ። አንተም እንደዛው ቴዲ እንደዛ አይባልም። ከ15 አካውንት አሁን አንተ ኦርቶዶክሳውያን እንደዚህ ተሳደቡ ለማስባል ነው። በፌክ አካውንት ብትሳደቡ ውጣ።
እንዳትሳደቡ። እዚህ ቤት መሳደብ አይቻልም፣ አይቻልም። በቃ አይቻልም መሳደብ። በቃ ናታኒም ኮፒ ቤት አታብዛ። ናታኒም ኮፒ ቤት አታብዛ። የሚፈለገን አስገባው። ፈሌ ያለ የለም እዛ አንተ ነው። ኦኬ አረ ፑሽ 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 ዋን ሞር ታይም ጋይስ። ከዛ ነገ አዲስ አበባ ሄጄ አይፎንን ልግዛ ጋይስ። በስመ አብ በአይፎን አስቧል። እንደዚህ ምናምን እንደዚህ ምናምን ጂሰስ ክራይስት ከሰው እኮ ከዛ በኋላ ደግሞ እንትን እንገዛለን። መኪና ደግሞ መግዛታችን አይቀርም እንገዛለን። አሁን ትንሽ ነው የቀረው። በጌታ በኢየሱስ ስም አንድ ሰው እኮ መዝጋት ይችላል። አሁን አናሴ አንድ ሰው ይገዛልኝ ነበር እያለችኝ እናንተ ተባብራችሁ ይሄን ኢትዮጵያውያን ዘር ሃይማኖት ቀለም የማትለዩ አገልጋይ ደምሮን እንደ ወንድማችሁ የምቆጥሩ ሰዎች አገልጋይ ደምሮን እንደ ወንድማችሁ የምቆጥሩ ሰዎች ፑሽ ዘ ጌም ዳይ አንድ ሰው ይገዛልኝ ነበር አለችኝ። ወይኔ ጉዴ ፈላ። ማን ነው ያ ሰው ግን? ማን ነው ያ ሰው? በጌታስ መጥቶ ወይ ምን ይታወቃል። አንቺ መኪና ይገዛልኝ ይሆናል። አረ አና በጣም እንደ እግዚአብሔር ይባርካት። አናና ያዲ በጣም የኔ ተወዳጆች፣ ጌታ ኢየሱስ ዘመናቸውን ይባርክ። አኬ ዘግቷል አልከፈተማ ጋይስ። በዛው ቀረ እንትና ጋር ቃሌ ጋር እንገባለን። እሺ ቃሌ ጋር እንገባና አንድ በካንሰር በሽታ የምትሰቃይ 5 ሚሊዮን ብር የተጠየቀች ሴት አለች እና እሷን ሴት ሰፖርት እናደርጋታለን። እሺ ሰፖርት እናደርጋታለን። 4 ሰዓት ሲሆን ግን በቃ ያው ነው። አረ 1 ሰው 2 ሰው 3 ሰው ከዛሬ በኋላ በቃ አልጠይቅም። ጌታ በሚያውቀው ዳይ ኔትወርክ አስወጣው። ኦኬ ኔትወርክ አስወጣው። ኦኬ አዲስ አበባ ግን ኔትወርክ በጣም ያስጠላል። በኢየሱስ ብራዘር ተው በቃ አትጻፍ። እንዲህ ስትታይ አካውንት በቃ አትጻፊ። እህቴ ተይ በቃ አትጻፊ። ምንም አያደርግም። በቃ አትጻፊ። ሽማ ተይ በቃ መሰዳደብ ምንም አያደርግም። ተይ ጴንጤ ቤት ከአንተ ውጭ አንገባም። ችግር የለውም። እኔ ካለው ደግሞ ግቡ። እኔ ካለው ችግር የለውም። እሺ ዋን ሞር ታይም 5 ደቂቃ። ከዛ በኋላ በቃ በ5 ደቂቃ ውስጥ እዚህ አካውንት ላይ ብር የሚያስገባ ሰው፣ ከዛ በኋላ ቀፎ እንዲገዛ የሚፈልግ ሰው፣ ደሜ ቀፎማ ግዛ የሚለኝ ሰው በስመ አብ ልትገዛ ስመጣ ወንድሜን ላገናኝ ኤፍሬም ሞባይል ቤት ቦሌ መድኃኒዓለም ሳውዝ ጌት ህንፃ። ኧረ ያሚ ኧረ በጣም ስልኬ ያለሻ ያሚ የሀገሬ ልጅ ያሚ